والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته إن شاء الله زارو درساتنا من كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله يجمرنا ويجابر حديث አለን ያው ትርጉሙን አስተላልፈዋለሁ ባሳለፈው درساتችን ምንድነው اذا اذنت فترسل واذا اقمت فاحضر واجعل بين اذانك واقامتك قدر ما يفرغ الاكل من اكله الحديث ይሄ ሐዲስ ያው ትርጉሙን እንደሰማችሁት አዛን ሲደረግ ረጋ ተብሎ መባል አለበት እንጂ ይሄ ተምጢጥ የሚሉት ፉቃሃዎች ድረስ የሚያወግዙት በዓለም ዙሪያ ማለት ይቻላል በአሁኑ ሰዓት አዛን በጣም ከአዛንነቱ ወጥቶ ሌላ ነገር የሚባል ቀድር ሆኗልና ያም ማለት አይደለም ፈተረሰል ከዚህ ከመነሳት ከሆነ ይሄ ጥፋት ያለው እና ረጋ ብሎ ማድረግና መለጠጥ በቃ ትንፋሽ ቁርጥ እስከምድረስ ማድረግ የሚለውን መለየት መቻል አለብን የዚህ ሐዲስ ተማሙ እንግዲህ ያው የሚጠጣም ሰው ካለ መጠጡን እስከሚጨርስ ሙዕተሽር اذا دخل لقضاء الحاجه ማለትም ሽንት ቤት የሚገባ ሰው ለሽንትም ሆነ ለምድር ሰገራ ለመውጣት የገባው ሰው እስከሚወጣ ድረስ ምን ማለት ነው እንደው አዛን አድርጎ hatta ዱዓው እንኳን ሳይደረግ በብዙ ቦታዎች የሚሰማ የሚታይ ነው ወዲያውኑ ይቃም ይደረጋል በተለያዩ ሰዓቶችና የሶላት ጊዜያቶች ይሄም መሆን የለበትም ምናልባት ጊዜ ካልጠበበ በስተቀር አዛኑ ተደርጎ መሐከል ላይ ይቃም እስከሚደረግ እነዚህን ስራዎች የጀመሩ ሰዎች እንኳን ጨርሰው ለጀማዓ የሚበቁበትን ጊዜ መስጠት አለብህ አድርግ ብለውኛል ነው የሚሉት ቢላልን ነው እንደዛ አሏቸው ይያሉ ነው ጃብር ኢብኑ አብዱላህ የሚያወሩት ኢንሻአላህ ከዚህ ሐዲስ ያው ሁላችንም ተጠቃሚ መሆን መቻል አለብን ሙአዚኖች ማለት ነው ሌላው ወለሁ ማለትም ያለፈውን ሐዲስ ትርሚዚ ነበሩና የዘገቡት عن ابي هريره رضي الله تعالى عنه አሁንም ለዛው ለትርሚዚ ከአቡ ሁረይራ በተወራ ሐዲስ ان النبي صلى الله عليه وسلم قال لا يؤذن الا متوضئ وضعفه ايضا ያለፈውንም ሐዲስ ضعيف ብለውት ነበር ያ ግን ተደጋግፎ ያው ለሁጃ ይሆናል ሌሎች ጥሩቆች አሉት ብለናል ለምን ጥሩቅን يشد بعضه بعضا ስለመጣ ይጠናከራልና አዛንና ኢቃም ልዩነት መኖር አለበት ነው ያሁኑም እንደቀድሙ ضعيف ነው ይላሉ ምንድን ነበር ያሁኑ ሐዲስ መልእክቱ لا يؤذن الا متوضئ متوضئ ውዱ ያለው ሰው እንጂ የሌለው አዛን ያደርግም ወይም ውዱ እንትን አዛን የሚያደርገው ሙተወዲእ ነው ውዱ ያለው ሰው ነው የሚል ሐዲስ ነው አቡ ሁረይራ ነብያችን አለይሂ ሰላቱ ወሰለም ብለዋል የሚሉት ሐዲሱን ትርሚዚ ከዘገቡት በኋላ ልክ እንደቀድሙ ይሄንም ضعيف ብለውታል ይላሉ ሙሐመድ ኢብኑ ይህያ عن الزهري عن ابي هريره ያወሩት ስለሆነ ይህ ደግሞ ሙንቀጢዕ ነው መስመሩ ዙህሪ ከአቡ ሁረይራ አልሰሙምና የሚል መልእክት አስተላልፈዋል ضعيف ነው ግን ሌሎች የሚደጋግፉት አሉ ይሄንንም ለክ ረሱላችን አለይሂ ሰላቱ ወሰለም ከሪህቱ አን አዝኩረ الله الا على طهر ያሉበት አጋጣሚ ስላለ በዚያም በሌሎችም አሐዲሶች ስለሚደገፍ ውዱ ያለው ቢሆን ይመረጣል ከዚያ ውጭ ግን ላ يؤذن ሲሉ ጭራሽ አዛን ቢያደርግም አዛኑ አዛን ሊሆን አይችልም ማለት አይደለም እንኳን አይደለም ውዱ የሌለው ሰው ሌላም ፉቃሃዎቻችን የሚባሐሱት እንትን አለ ጀናባ እንኳን ቢሆን ከኢቃሙ የዚህኛው ቀለል ያለ ነው መጠላቱና ጥሩ አይሆንም ነው እንጂ የሚሉት ስራው ጭራሽ በፍጹም አይገኝም የሚል አቋም የላቸውም ሐዲሱ ደካማ ቢሆንም ለስራው በሌሎችም ስለሚደገፍ ውዱ የሌለው ሰው አዛን ያደርግም የሚለውን መልእክት ነው ከዚህ ሐዲስ የምንረዳው ወለሁ አሁንም ለትርሚዚ عن زياد بن الحارث رضي الله تعالى عنه قال قال رسول الله صلى الله عليه وسلم ومن أذن فهو يقيم وضعفه أيضا የሚገርም ነው አሁንም ይሄንን ቀጣውን ሐዲስ زياد بن الحارث ከሚባሉ ሱሐቢ የተወራ ሐዲስ ነው
من يلالو قال رسول الله صلى الله عليه وسلم ومن أذن فهو يقيم ለሳቸው ነው እንደዚሁ ያሏቸውና አዛን ያደረገ ሰው እርሱ ኢቃም ያደርጋል እርሱ ያው አዛን ያደረገው ሰው የሚል ነው ይሄንንም ضعيف ብለውታል ይላሉ ኢማሙ ተርሚዚ ያው ምክንያት አላቸው እንዴው ዝም ብለው ضعيف ማለት አምሮኛል አስፈልጎኛል ይሄም ضعيف ነው ማለት አይደለም ምክንያታዊ ስለሆኑ ሙሐዲሶቻችን ይሄንንም በምክንያት ضعيف ብለውታል የሚል ነው ولأبي داود في حديث عبد الله بن زيد عبد الله بن زيد باورط حديث ديمو ليلا لابو داود باند لا ينالني ሁለቱንም حديث عبد الله بن زيد بن عبد ربه الذي رأى الأذان في منامه يتناچو أنه قال أنا رأيته يعني الأذان وأنا كنت أريده ألقاچو إلى الله ملكتنيا إني أيچو أذانن وأنا كنت أريده إني راسي فلغوالله أذان بادرك ፈልጋለሁኝ ለቢላል ሄዲና አስተምረው ንገረው ባሏቸው ጊዜ ነው ይሄንን መጀመሪያ አካባቢ ላይ እንዲያስታውስኳቸው ከዚያ قال فاقم አንተ ኢቃማ አድርግ አሉት የሚል ነው وفيه ضعف ايضا እዚህም ሐዲስ ላይ ضعف አለው ድክመት አለው ነው የሚሉት ኢንሻአላህ እነዚህ እና ሌሎቹ አሐዲሶች ትንሽ የኋለኛው ሐዲስ ይጻራሉ እዛኛው ላይ ወመን አዘነ فهو يقيم ነው እና فاقم انت وفيه ضعف ايضا እዚህም ላይ ድክመት አለው ነው የሚሉት እንግዲህ ያ የመጀመሪያው ሐዲሳችን የዚያድ ኢብኑ አልሐሪስ ዚያድ ኢብኑ አልሐሪስ ማለት ሱሐቢይ ናቸው من ሱዳ ማለት ሐይን من اليمن የመን ውስጥ ያለች ቀቢላና ጎሳነች ከዚያ የመጡ በያ النبي صلى الله عليه وسلم واذن بين يديه ዘው ፊታቸው እንደውም አጋጣሚ ሆኖ አዛን الفجر የሱብሂ አዛን አደረጉ እና ከዚያ በኋላ ምንድን ሆነ አዛን አርግ ብለው የአኻ ሱዳኢን አዚን አሏቸው فاذنت وذلك حين اضاء الفجر فجر ጎህ እንደቀደለና እንዲያበራ ነው قال فلما توضأ رسول الله صلى الله عليه وسلم قام الى الصلاه فاراد بلال ان يقيم ሶላት ሱብሂ ሶላት ሊሰግዱ ሲያስቡ ያው መደበኛው ሙአዚናቸው ቢላል ይቃም ሊያደርጉ ያሰቡ ጊዜ فقال رسول الله صلى الله عليه وسلم يقيم اخو صداء فان من اذن فهو يقيم ያሉበትም አጋጣሚ ይሄን ቀንሰውት ነው ሐፊዛችን رحمه الله اخو صداء የሱዳዎች ጎሳ ወንድማቸው እሱ ኢቃም ያደርጋል ለምን فإن من أذن فهو يقيم ያሉበት በዛ አጋጣሚ ነው ሐዲሱን أخرجه الخمسة إلا النسائي ይላሉ እንዳለ ቃል በቃል የአህመር ነው ይሄን ኢማሙ ተርሚዚ ضعيف ያሉበት عبد الرحمن بن زياد بن عنعم الإفريقي እሱ አለበትና ነው ግን ይሄንን ሰውዬ እነ يحيى بن القطان ኢማሙ الثوري እነ ኢማሙ البخاري ቢሆኑ مقارب الحديث ብለው ይደጋገፉ ስላሉ ይሄ ሰውዬ ወصحሁ هو توثيقه ታማኝ መባሉ ነው እንትን የሚለው በሌላም የተደገፈና የተአየደ ስለሆነ ምሳሌ በሐዲስ ኢብኑ ዑመር عند الطبراني بلفظ مهلا يا بلال ነው ያሏቸው የሚላል ጦበራኒ ላይ አብዱላህ ኢብኑ ዑመር ወሩት ሐዲስ እዛው ስለነበሩ ሰምተዋቸዋል ቆይ ረጋ በል ቢላል አሉና فإنما يقيم من أذن ብለዋቸዋል ኢቃም ያደርገው አዛን ያደረገው ሰው ነው ብሏል የሚል ሌላ ይደገፈ ስላለ ኢማሙ ተርሚዚ አጋጣሚ والعمل على هذا عند اكثر اهل العلم ምንድነው ان من اذن فهو يقيم ብለዋል የሚል ነው ግን ይሄ ሐዲስና ቅድም የቀራሁላችሁ فانت اقيم የሚለው የአብዱላህ ኢብኑ ዘይድ እኔ ዋይቸው እኔ ማድረግ ፈልጋለሁ በሚሏቸው ጊዜ ምንድነው ያሏቸው እንግዲያስ አንተ ኢቃም ማድረግ የሚል ነው እነዚህ ሁለቱን ማስማማት ነው ሐዲሶቹን እርግጥ ሁሉም ያው ضعيف ብለዋቸዋል መስመር ላይ ባሉት ሰዎች ችግር ቢባልም አምሩ ሙተሰዕ ነው የሚሉት አዛን ያደረገ ሰው እንጂ ሌላው ኢቃም ማድረግ አይችልም ብለን መደምደም አንችልም ሌላው ማድረግ እንደሚችል ነው አብዱላህ ኢብኑ ዘይድን ሞራላቸውም እንዳይነካ ይሄን ጥያቄ ያቀረቡ ጊዜ አንተ ኢቃም ማድረግ ብለዋቸዋል ግዴታ አዛን ያደረገ ሰው ኢቃም ማድረግ አለበት ሌላው ሊያደርግ አይችልም የሚለውንም
የሚለውን አስተሳሰብ የሰረዘ ሐዲስ ነው የሚሆነው እና በዚህ አይነት መልኩ ነው የምንረዳው በተለምዷችንም አንድ ሙአዚን አዛኑም የሱ ነው ኢቃሙም የሱ ነው ሌላ ሰው አድርግ ብሎ ካዘዘም እና ከፈቃደኛ ከሆነ በጣም ጥሩ ነው ይቻላል የሚለውን ከዚህ ሐዲስ መረዳት መቻል አለብን ነው ሌላው ቀጣው ሐዲሳችን وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم المؤذن املك بالاذان والامام املك بالاقامه رواه ابن عدي وضعفه مؤذن قالوا اذان ادراجي املك بالاذان اذان የአዛን በጣም ከማንኛውም ሰው የተለየ ባለቤት ነው ወልኢማሙ ኢማም ሆነ እንደሆነ አምለኩ ቢልኢቃማ ኢቃምን ከማንኛውም ሰው የተለየ ባለቤት ነው ለኢቃም እያሉ ነው እንግዲህ አዛኑ ደግ በሙአዚን ባለቤትነት የታወቀ ነው ኢቃም ግን ያው ሙአዚኑ ኢቃም ያረጋዋል እንጂ ኢማሙ ያደርጋሉ የሚል ጥያቄ መነሳት የለበትም ይሄ ማለት አይደለም ወልኢማሙ አምለኩ ቢልኢቃማ ማለት فلا يقيم المقيم ያ አዛን ያደረገው ሰው ይሁን ሌላው ሰው ኢቃማ አድራጊ ሰው الا بعد اشارته بذلك اذا ኢቃማ አድርግ ብሎ ሲጠቁምና ሲያዝ እንጂ አምለኩ ቢልኢቃማ ማለት ኢቃም የሚያደርገው ኢማሙ ነው ማለት አይደለም በዛ አይነት መልኩ እንዲያንረዳው ምናልባት ዛሂሩ ሊመስለን ይችላል እንደዛ ግን አይደለም በፍጹም አይደለም ምንድነው እሱ ነው አምለኩ ባለቤቱ ማለት اذا ኢቃም አድርግ ብሎ ሲናገረው ወይም የተለያዩ ምልክቶች ይሰጣሉ በተለያየ ቦታ ላይ ኢቃም እንዲያደርግ ኢቃም አድርግ ይለዋል አቂም ይለዋል ወይም ሊልለት ይችላል በተለያዩ ምልክቶች ኢማሙ ነው ኢቃሙን የሚያዘው ማለት ነው አዛንሳ የሆነ እንደሆነ እንተ ነው ሙአዚን ነው አምለኩ ቢልአዛን ለምን لانه الامين على الوقت والموكل بارتقابه ጊዜያትን ሊቆጣጠር ታማኝነት የተሰጠው ለሱ ነው እንዲከታተልና እንዲጠባበቅም ይሄ ስራ ውክልና የተሰጠው ለሱ ስለሆነ አምለክ ያሉበት ለዚህ ነው ለዚህ ብሎ ሙአዚን እኮ ታማኝ መሆን አለበት ዝም ብሎ ገባል ገባ ብሎ ቦታ የማይሰጥ ዱርዬ ከሆነ እንዲህ አይነት ሰው ሙአዚን መሆን የለበትም ይባላልና ይሄ አምለክ ነው ማለታቸው በዚህ አይነት መልኩ ነው የምንረዳው እርግጥ ነው ኢብኑ አዲ ዘግበውታል ضعيف ያሉበት مما تفرد به ሸሪክ የሚባል ሙሐዲስ አሉ እና እሳቸው ኢብኑ ማዒን يحيى ابن معين بن مسد صدوق ነው ثقة ነው إلا أنه إذا خالف فغيره أحب إلينا منه ሌሎቹ ያላወሩትን ሐዲስ ሲያወራ ከሱ ይልቅ ሌሎቹ ያወሩት ይመረጣል የሚል አመለካከት አለኝ ይላሉ ኢማሙ ነሳኢም ليس به بأس ብለውታል እና ኢማሙ አህመድ ካን አቂለን صدوقا أخرج له مسلم متابعة እንደዚህ አይነት የተባለ ሰው ስላለበት ضعيف ብለውታል ያው በሙሉ ስላልተጋጠሙበት ነው ምንም ችግር የለበትም ነው ነገሩም ያለው المؤذن أملك بالأذان والإمام أملك بالإقامة የሚለው በሚገባ የምንወስደውና የምንረዳው ሐዲስ መሆን አለበት والبيهقي نحوه عن علي رضي الله عنه من قوله ኢማሙ البيهقي ደግሞ ከሰይዱና አሊ የራሳቸው ቃል ሆኖ ማለት ነው መውቁፍ ምንለው እሱም ሰብቷል በበይሃቂ ዘንድ ከሰይዱና አሊ ማለት ነው ምንድን ብለዋል المؤذن أملك بالأذان والإمام أملك بالإقامة يميلون من قول علي رضي الله عنه موقفونه بيحق زندم سبتوالنا ترغالطوال ይሄ ራሱ ያይደዋል የቅድሙን ሐዲስ ደካማ እንኳን ቢሆንም ማለት ነው በመውቁፍ በሙርሰል ይደገፋልና ሌላ ደካማ የሆነ ሐዲስ ማለት ነው ሌላው ቀጣው ሐዲሳችን وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا يرد الدعاء بين الأذان والإقامة رواه النسائي وصححه ابن خزيمة እና ረሱላችን አለይሂ ሰላቱ ወሰለም ምን ብለዋል ይላሉ አነስ ኢብኑ ማሊክ ኻዲማቸው ዝነኛው ታዋቂው ሱሐቢይ ምን ይላሉ قال رسول الله صلى الله عليه وسلم لا يرد الدعاء بين الأذان والإقامة انت الدعاء بأذاننا بإقامة መካከል አይመለስም አሉ እና ሌላ አይ ፈድዑ የሚል ከማ في رواية አለ
ስለዚህም ጌታችሁን ሱብሓነሁ ወተዓላ አላህን በዚህ አዛን ተደርጎ ኢቃም እስከሚደረግ ድረስ ባለው ጊዜ ውስጥ ለምኑት ጌታችሁን አይመለስም ማለት አላህ የሚቀበለው ነው ዱዓ በዛ ሰዓት አላህ በማንኛውም ሰዓት ዱዓን ይሰማል ይቀበላል ግን ይሄ የተመሰከረለትና እንደው መርሐባ ብሎኝ ይሆን አላለኝ ይሆን የሚያባበል ጊዜ አይደለም አላህ ይቀበላልና ዱዓ አድርጎ ለምኑት ጌታችሁን የሚል ሪዋያም አለ በዛ አይነት መልኩ ነው ይሄንን ሐዲስ የምንረዳው እንግዲህ ይሄ ጩኸንም ሊሆን ይችላል ሙአዚኑም ሊሆን ይችላል ራሳችንም የሰማነው ሁሉ ሊሆን ይችላል ኢቃም ሊደረግ ሲል ሊሆን ይችላል ከዚያ ውጭም በሲር ሁላችንም አዛኑን ከሰማን በኋላ ኢቃም እስከሚደረግ ድረስ በጣም ወዲ ዱዓ ትኩረት ሰጥተን ዱዓ ማድረግም እንችላለን ላ ይረዱ الدعاء بين الاذان والاقامه ነው ያሉት አንዳንዶቹ ሰዎች ኢቃም ሊደረግ ሲል ሙአዚኖቻችን አንዳንድ ቦታ ያሉ ሙአዚኖች የተለያየ ዱዓ በሚያደርጉበት ሰዓት በጣም ይከፋቸዋል ይሰማቸዋል በምን አይነት መልኩ እንደተረዱት እነሱ ያውቃሉ ምናልባት በስፒከሩ ስለተጮኸ ወይም ይሄንን ኢቃም ሊደረግ ሲል ብቻ ጠብቆ ስለሆነ ይመስለኛል ይሄንን ያደረጉበት እነዚህ ሙአዚኖች አዛን አድርገው ቆይተዋል ሱና ምናምን ተሰጋግዶ እንደገና ኢቃም ሊደረግ ሲል ኢማሙ በሚሰጣቸው ጥቆማ ያን ጊዜ ربنا آتنا في الدنيا حسنة إلى آخر الآية ሊሆን ይችላል ሌላም ዱዓ ሊሆን ይችላል ሲደረግ በጣም ይወራቸውና ያወራጫቸዋል ይሄ በጣም ትልቅ በሽታ ነው የሚመስለኝ ሐዲሱን ተቃውሞ ነው የሚመስለው ረሱላችን አለይሂ ሰላቱ ወሰለም በምንም አይነት ይሁን አዛን ያደረገውም ይሁን ሌላውም ሰው ይሁን ኢቃም ሊደረግ ሲልም ይሁን ዞሮ ዞሮ አዛንና ኢቃም መካከል ዱዓት አይመለስም አላህ ይቀበለዋልና ዱዓ አድርጉት ለምኑት ነው ያሉት በጣም የሚያሳዝን እንትኖች አፋውጥተውም ሳያፍሩ ብዙ ሳያስጨንቃቸውም እንደውም የሚቃወሙ ሰዎችም ድረስ አሉ ይሄ በጣም የሚያሳዝን ነው ቆም ብለው ቢያስቡ ለማለት ወዳለሁ ቀጣው ሐዲሳችንና ለዚህ ለባቡል አዛን የመጨረሻ መደምደሚያ ማጠቃለያ ያደረጉት ሐዲስ የጃቢር ኢብኑ አብዱላህ ሐዲስ ነውና ምን ይላሉ አን ረሱላህ ሰለላሁ ዐለይሂ ወሰለም قال من قال حين يسمع النداء حين يسمع النداء اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وابعثه مقاما محمودا الذي وعدته حلت له شفاعتي يوم القيامة أخرجه الأربعة እንግዲህ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ ምን ይላሉ የአላህ መልእክተኛ ብለዋል ይላሉ አለይሂ ሰላቱ ወሰለም من قال حين يسمع النداء النداء በማለት ሙራዱ منه تمامه ሙሉ አዛኑን የሰማ ሰውና እሱም እሱ እንደሚለው ቢጤ ብሎ ማለት ነው እዚህ ላይ መዘንጋት የለብንም አላህ ማህሩም ያድርገን አዛን የሚያደርገው ሰው የሚለውን ቢጤ ብሎ መጨረሻ ላይ ይሄንን ያለ ሰው ነው አንድ ላይ ያይዘው ያሉበት ሐዲስ አለ ረሱላችን አለይሂ ሰላቱ ወሰለም እዚህ ላይ ማለት ነው ከዚያም እሱ እንደሚለው ቢጤ ብሎ መጨረሻ ላይ በእኔም ላይ ሶላዋት አውርዶ ብለዋል በሌላ ሐዲሳቸው ከዚያም ይሄን ዱዓ ያደረገ ሰው ሐለት ለሁ ሸፋዓቲ የውም القيامة የሚል ስለሆነ ሙራዱ አንኒዳ በማለት አልሙራዱ منه ተማሙ ነው ያሉት ሙሐዲሶቹ ሙሉ አዛኑን ሰምቶ እሱ እንደሚለው ቢጤ ብሎ ሲወል ሐይዓለተይን ከሁለቱ ሐይዓላዎች ውጭ ብለናል ከኋላ እዛ ላይ لا حول ولا قوة إلا بالله እንደሚል ነው እንት ያልነው ያም ብሎ اللهم الله ወይ رب هذه الدعوة التامة የዚች ሙሉ የሆነ ጥሪ ባለቤት የሆንከው አላህ ሆይ ማለት ነው والصلاة القائمة እንደዚሁ አሁንም አይሰቱ ቃሙ ቀሪባን በቅርብ የምትቆመው ሶላት ባለቤት የሆንከው አላህ ሆይ የሶላታችንም የጾማችንም የሁሉም ዒባዳችን ሁሉ ባለቤት አላህ ነው ለሱ ብለን ስለሆነ መስራት ያለብን አጥርተን ማለት ነው አቲ ሙሐመዳን الوسيلة والفضيلة محمدin عليه الصلاة والسلام الوسيلة والفضيلة የተሰኙ ስጦታዎችን ስጣቸው አልወሲላም
አልፈዲላ የሚባሉ በጀነት ውስጥ ያሉ ስፍራዎች ናቸውና እነሱን ስጣቸው ወብዓثሁ እንደዚሁ አሁንም አዕጢህ መቃመን መሕሙዳ ምስጉን የሆነን ደረጃና ክብር ስጣቸው ያ ምስጉን የሆነ ክብር አለዚ ወዓድተህ ያው ፊ ኪታቢከ አልዓዚዝ ቢቀውሊከ ወቀውሉከ አልሐቅ ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ ብሎ ሲር ሱረቱ ኢስራእ ላይ እንደዛ ብሎ ያው ሳንሰጥህ አንቀርም ብሏቸዋልና ያን በማለቱ ማለት ነው ይህንን ብሎ ያለ ሰው እስከዚህ ድረስ ሐለት ለሁ ሸፋዓቲ የውም አልቂያማ ነገ የቂያም ቀን ልዩ የሆነች ምልጃ ለእርሱ ሰበተችለት ሐለት ማለት ثبتت ወወጀበት ማለት ነው ይህንን ብለዋል ነው የሚሉት وهذا في صحيح البخاري ያለ እንደዚሁ በዚህ አይነት መልኩ وزاد غير البخاري انك لا تخلف الميعاد የሚል الذي وعدته انك لا تخلف الميعاد የሚል ተጨማሪ ሌሎቹ የጨመሩት አላቸው የአርሐም الرحيم የሚልም መጨመር ይቻላል ያለ በሪዋያ ከዚያ ውጭ አሁን ከሰማችሁት አይነት ለፍዝና አባባል እንጂ ከዚህ ውጭ ያለ እዚህ ቦታ ላይ መጨመሩ አህሉል ሐዲስ አይፈቅዱም ለምን መቀየር ስለሌለብን አንዷን እንኳን ከሊማ መቀየር የለብንም መጨመርም የለብንም ተጠቃሚ እንድንሆን ማለት ነው ከዚህ ከአዛኑ ከዚህ ከዱዓ ውጭ ያለ ላይ ረሱላችን አለይሂ ሰላቱ ወሰለም አቲ ሰይደና ሙሐመደን ብለን ከዛ ወከዛ ማለት እንችላለን እዚህ ላይ ግን አቲ ሙሐመደን ነው ያሉት አቲ ሰይደና የሚላል علية الرافعة وبعثه مقاما محمودا الذي وعدته علية الرافعة يتلاي የሚጨማመሩ ነገሮች አሉና እነዚያ ሁሉ እነ ሐፊዝ ኢብኑ ሐጀር አስል የላቸው መሰረተ ቢስ ናቸው ብለዋል እንኳን አይደለም ይሄን ሁሉ ጨማምረንበት አንዷን እንኳን መቀየሩ እንደሚጎዳ በሌላ ቦታ ላይ ረሱላችን አለይሂ ሰላቱ ወሰለም لبعض أصحابه من دين يالوت آمنت بكتابك الذي أنزلت ونبيك الذي أرسلت يمتلون زامنيت عليه هنا أويت إلى فراشك قالوا بحالا ይህንን የመጨረሻ ይህንን ዱዓና ዚክር አድርግ ብለው ሲሉት آمنت بكتابك الذي أنزلت ونبيك الذي أرسلت የሚለውን ورسولك الذي أرسلت ቢላቸው ላ ነው ያሉት ወነብይከ እንዲያልኩህ እኔ አትቀይረው ነው ያሉት ባንቀይረው ነው ጥሩ ከዚያ ውጭ ባሉት ዑለማዎቻችን በተለያዩ ደላኢሎችም ሆነ ሌላ ቦታ ላይ ሰይደና ወመውላና ይያል ሌሎችንም ማለት ይሄ በጣም ትልቅ ለሳቸው ክብር መስጠት ነው የሚሆነው እዚህ ዱዓ ላይ ግን ከሳቸው የተገኘውን ብቻ ብንጠቀም የተሻለ ይሆናልና የሚያዋጣንም እሱ ነው لأن خير الهدي هدي محمد صلى الله عليه وسلم እንግዲህ ወነብይከ الذي أرسلت ከሚለው ወረሱሊከ الذي أرسلت ነበር የሚገጥመው ያንንም አስበው ነበር ሱሐቢዩ ያሉት ግን አይደለም ነው ያሉት ወነብይከ الذي أرسلت በል እንጂ ወረሱሊከ አትበል ነው ያሉት ከዚህ አንፃር ያንን ለማስተዋወስ ነው ባረከላሁ ፊኩም إن شاء الله باب الأذان كما جمّروا رئيس باب المواقيت كملوا قال يتياز سلهنا النزه رؤسوش بمجبا زهلاي ياو بسفرت بتكتاتلناجو أحاديثوش تتناقل قتل إلى رئيسين ونرنال زهلاي لا هنو لجزي الناس عرفونا بلا جزي إلى ساعات يمنا يو قطعون رئيس يمنا يو هنال جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله تعالى وبركاته. الله